ዛሬ በይፋ የሚመረቀው የግልገል ግቤ 3 ፕሮጀክት እንዲሁ በቀላሉ እውን የሆነ ሳይሆን በበርካታ ውጣ ውረዶች ውስጥ ተፈትኖ ያለፈ ታላቅ አገራዊ ስኬታችን ነው። ለሁላችንም ወደር የሌለው ብሔራዊ ኩራት ሊሆን ችሏል። እንኳን ደስ ያለን ለማለት ፈልጋለሁ። ጤና ይስጥልን ክቡራን ተመልካቾቻችን፣ ቀደም ሲል የተከታተላችሁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ዕለት ግቤ 3 የኃይል ማመንጫ ፕሮጀክትን መርቀው ሲከፍቱ ካደረጉት ንግግር ላይ የተወሰደውን ነበር በአርዕስተ ዜናነት ያስቀደምነው። አብራችሁን እንድትቆዩ እንጋብዛለን። የሰዓቱ ዜና ማቀርብላችሁ ተመስገን በየነ ነኝ። ግቤ 3 የኃይል ማመንጫ ፕሮጀክት ከፍ ብሎ ከሚታዩ የኢትዮጵያ ስኬቶች አንዱ ነው ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ፕሮጀክቱ ዛሬ በጠቅላይ ሚኒስትር ኃይለማርያም ደሳለኝ ነው በይፋ የተመረቀው። ነብዩ ወንዶሰን መልካም ምድራዊ አቀማመጡ ተፈጥሮ ለግድብ ስራ መቻችታ ያስቀመጠችው ነው የሚመስለው። የዘርፉ ባለሙያዎችም እንዲህ አይነቱን ስፍራ አይዲያል ሳይት በማለት ይጠሩታል። የምጣኔ ሀብት እድገቷን በዘላቂነት ለማስቀጠል ለኃይል ግንባታ ትኩረት የሰጠችው ኢትዮጵያም በወላይታና ዳውሮ ዞኖች ድንበር ላይ በሚገኘው በዚህ ስፍራ ላይ 1870 ሜጋዋት ኃይል ለማመንጨት እቅዷን ወጠነች። እናም ግቤ 3 በኃይል ግንባታ ልምድ ባካበተው የጣሊያኑ ኩባንያ ሳሌኒ በርካታ ኢትዮጵያውያንን በማሳተፍ በ1999 ስራው ተጀመረ። የፕሮጀክቱን አብዛኛውን ወጪ ለመሸፈን የታሰበው ከአበዳሪ ተቋማትና ሀገራት ነው። ይሁንና ግድቡ በቱርካና ሐይቅ ላይ ተጽዕኖ ይፈጥራል፣ የአካባቢው ነዋሪዎችን ያፈናቅላል የሚሉ ዓለም አቀፍ ዘመቻዎች ተከፈቱበት። They're blaming you, they're blaming EPCO for giving the contract to Salini without going through a competitive... Give us a choice. What's the choice we have? Should we stay in the darkness? Lampetina ዓለም አቀፍ ተጽዕኖውን በመቋቋም ግቤ 3 አሁን እውን ሆኗል። በኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝም በይፋ ተመርቋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ግቤ 3 የኃይል ማመንጫ በሀገሪቱ የኃይል መሰረተ ልማት ግንባታ ጉልህ ስፍራ የሚሰጠው ፕሮጀክት ነው ብለዋል። ዛሬ በይፋ የምናስመርቀው የግቤ 3 የኃይል ማመንጫ ፕሮጀክትም ከፍ ብለውና ጎልቶ ከሚታዩ ስኬቶቻችን ውስጥ አንዱ ነው። ከዚህ የኃይል ማመንጫ የሚመረተው ኃይል በራሱ በልማት ውጥናችን ያስቀመጥናቸውና በትኩረትም እየተገበርን ያለነውን የአጠቃላይ ሀገራዊ ትራንስፎርሜሽን እቅዳችን አካል ሲሆን ለሌሎች ልማቶች ሁሉ መሰረታዊ ግብአትም ሆኖ የሚያገለግል ነው። በአካባቢ ተቆርቋሪዎች ሲሰነዘር የነበረውን ትችትና የፋይናንስ ችግር በመቋቋም ለስኬት የበቃ ፕሮጀክት ነው ያሉት። ፕሮጀክቱ ገና ከጅምሩ የተጠቀኑበትን የፋይናንስና የመልክዓ ምድራዊ ችግሮች እንዲሁም ከምክንያታዊነት ይልቅ ሃይማኖታዊ በሚመስል መልኩ የአካባቢ ተቆርቋሪ ነን ባዮች ያልተቋረጠ ማጥላላትና ዘመቻ በጽናት በመመከት ለስኬት በመብቃቱ ለሁላችንም ወደር የሌለው ብሔራዊ ኩራት ሊሆን ችሏል። እንኳን ደስ ያለን ለማለት ፈልጋለሁ። ኢትዮጵያ በምስራቅ አፍሪካ የታዳሽ ኃይል ማዕከል ለመሆን እየሰራች ነው ያሉት ጠቅላይ ሚኒስትሩ የግቤ 3 የኃይል ማመንጫ ፕሮጀክትም አካባቢያዊ ትስስርን በከፍተኛ ደረጃ የሚያጠናክር ነው ብለዋል። አገራችን በዘርፉ ልማት እየተገበረች የምትገኘው ስትራቴጂ አገራዊ አቅማችንን ከማጎልበቱ አልፎ ለሌሎች በልማት ወደ ኋላ ለቀሩ አገራትም ሆነ አካባቢን በመበከልና በመጉዳት ላደጉት አገራትም ጭምር በምርጥ ተሞክሮነት ሊጠቀስ በሚችልበት ደረጃ ላይ ይገኛል። ከዚህ ኃይል ማመንጫ ፕሮጀክት እና በአሁኑ ወቅት ግንባታቸው ከግማሽ በላይ ከተጠናቀቀው ሌሎች የኃይል ማመንጫ ጣቢያዎቻችን የሚገኘው የኤሌክትሪክ ኃይል ከሀገር ውስጥ ፍጆታ አልፎ ለውጭ ገበያ የሚበቃ በመሆኑ ከጎረቤት ሀገሮች ጋር በአጭር ጊዜ በኤሌክትሪክ መስመር ለመገናኘት ትርጉም ያለውን ኢኮኖሚያዊ፣ አካባቢያዊና ቀጠናዊ የልማት ትስስር ፈጥሮ አብሮ ለማደግ እንዲሁም የውጭ ምንዛሪን ለማስገኘትና ብሎም ዘርፉ ራሱን ፋይናንስ የማድረግ አቅሙን እንዲያሳድግ የጎላ አስተዋጽኦ እንደሚያደርግ ይታመናል። የፕሮጀክቱ ስራ አስኪያጅና የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አዜብ አስናቀም ግቤ 3 ከሚያመነጨው ኃይል ባለፈ በእውቀት ሽግግር ከፍተኛ አስተዋጽኦ የተገኘበት ፕሮጀክት ነው ብለዋል። በአጠቃላይ ከአጠቃላይ ሰው ኃይል ብዛት ከ90% በላይ የሚሆኑት የሀገራችን ዜጎች በመሆናቸው ከ29 በላይ የሚሆኑ የሀገር በቀል ድርጅቶች ተሳትፎ በማድረጋቸው ፕሮጀክቱ ከፍተኛ የእውቀትና የክህሎት ሽግግርን ያመቻቸና ያረጋገጠ እንዲሆን አድርጎታል። የግቤ 3 የኃይል ማመንጫ ግድብ
246 ሜትር ቁመት እንዲሁም 630 ሜትር ርዝመት አለው። አጠቃላይ ለግድቡ ስራም 1 ሚሊዮን ቶን ሲሚንቶ ጥቅም ላይ ውሏል። ግድቡ በ200 ኪሎ ሜትር ስፍራ ላይ የሚያርፍ 14 ቢሊዮን ሜትር ኪዩብ ውሃ ይይዛል። የሀገሪቱን የኃይል አቅርቦትም በ94 በመቶ ያሳድጋል። የአስቸኳይ ጊዜ አዋጅ ኮማንድ ፖስት በዛሬው ዕለት መግለጫ ሰጥቷል። የኮማንድ ፖስቱ ሴክሬታሪያትና የመከላከያ ሚኒስትሩ ሲራጅ ፈጌሳ የሰጡትን መግለጫ ታዲያ ባልደረባችን ብሩክ ያሬድ ተከታትሎ መረጃ ሊሰጠን እዚህ ስቱዲዮ ይገኛል። ከሱ ጋር የተወሰነ ቆይታ አደርጋለሁ። እንደምን ውለሃል ብሩክ? እንደምን ዋልክ ተመስገን። ሰላም። እንግዲህ የሴክሬታሪያቱ እና እንዲሁም ደግሞ የመከላከያ ሚኒስትሩ ሲራጅ ፈጌሳ መግለጫ ሰጥቷልና በዋናነት በዛሬ መግለጫቸው ላይ ያተኮሩባቸው ነጥቦች ምንድናቸው ከሚለው እንነሳ። እንግዲህ የኮማንድ ፖስቱ የዛሬ መግለጫ አቶ ሲራጅ ፈጌሳ የመከላከያ ሚኒስትርና የኮማንድ ፖስቱ ሴክሬታሪያት ከሰዓታት በፊት በሰጡት መግለጫ ላይ በዋናነት ትኩረት ያደረጉባቸው ነጥቦች ብለን ስናስቀምጥ የአስቸኳይ ጊዜ አዋጁ ያመጣቸው ለውጦች ላይ ያተኩረዋል። በአስቸኳይ ጊዜ አዋጁ ከዚህ በፊት የነበረውን ግርግርና ሁከት በማስቀረት ሀገሪቱ ወደ ተለመደው ሰላምና መረጋጋቷ እንድትመለስ በማስቻል የተሻለ ውጤት አምጥቷል ብለዋል። ለዚህም ማሳያ ያሏቸውን ጉዳዮች አስቀምጠዋል። አንዱ የታላቁ ሩጫ ነው። እንግዲህ ትልቅ 40 ሺህ ሰው በላይ የተሳተፈበት ታላቁ ሩጫ በስኬት እና በሰላም ተጠናቋል። እንዲሁም ደግሞ ሀረር 11ኛውን የብሔር ብሔረሰቦች በዓል አክብራ ነበር። ይህም የብሔር ብሔረሰቦች በዓል በጣም በስኬት ነው የተጠናቀቀውና እነዚህ ነገሮች የሚያሳዩት ሀገሪቱ ወደ ነበረበት ወደ ቀድሞ ነገር ተመልሳለች ነው። ወደዛ ስትመለስ ግን የተሰሩ ስራዎች ስለነበሩ ነው። ምክንያቱም እንግዲህ መስከረም 28 የአዋጅ ሲታወጅ ሀገሪቱ በመደበኛ ህግ ስርዓት የማይከበሩ አንዳንድ ህገወጥ ተግባራት ስለነበሩ ነበር። ስለዚህ እነዚህ ህገወጥ ተግባራት በመቆጣጠር ዙሪያ ብዙ ስራዎች የጸጥታ ኃይሉ ሰርቷል። አንደኛው የህገወጥ ጦር መሳሪያ ማስቀረት ነበር። ለምሳሌ እንዲሁ ከጠቀሷቸው አንዱ በጋምቤላ አካባቢ ሁለት ጊዜ እንኳን በተካሄደ ፍተሻ 150 የሚሆኑ በህገወጥ መልኩ ሲዘዋወሩ የነበሩ ክላሾች ተይዘዋል። ወደ ድሬዳዋ አካባቢ ደግሞ 100 የሚጠጉ የመከላከያ ዩኒፎርም ልብሶች ሬንጀር የምንለውን ልብስ ተይዞ ተገኝቷል። እነዚህ አይነት ነገሮች አስገዳጅ አዋጅ ወጥቶ እንዲህ አይነት ፍተሻዎች ባይደረጉ ኖሮ ወደ ሰላምና መረጋጋት ለማምጣት አስቸጋሪ ነበር ነው። ሌላው የወደሙ ፋብሪካዎችን እንዲመለሱ ወደ ስራ እንዲገቡ ህብረተሰቡም የራሱን አስተዋጽኦ አድርጓል። የልማት ተቋማት ላይ የደረሱ ውድመቶችም እንዲስተካከሉ ተደርጓል። የአገልግሎት ጤና ጣቢያዎች፣ ክሊኒኮች፣ ትምህርት ቤቶች ወደ ስራ እንዲገቡም ተደርጓል። ስለዚህ ከዚህ አንጻር ጥሩ የሚባሉ ለውጦች መጥተዋል። ስለዚህ እነዚህ ለውጦች የአስቸኳይ ጊዜ አዋጁ ያመጣቸው ለውጦች ናቸው በሚል ገልጸዋል። ሌላው በዚህ ሂደት ውስጥ ደግሞ አውቀውም ሳያውቁ የተሳተፉ ወገኖች አሉ። እነዚህ አውቀው የተሳተፉትና ምናልባትም ጥፋታቸው ከፍተኛ የሆኑት ለህግ የሚቀርቡ ናቸው። ደግሞ ባለማወቅ በተለያዩ ማህበራዊ ድረገጽ እንዲሁም በተለያዩ አካላት ግፊት ወደዚህ አካባቢ የገቡትም ደግሞ የታድሶ ስልጠና እንዲሰጣቸው ማድረግ የአስቸኳይ ጊዜ አዋጁ ይዞ የተነሳው መርህ ነው። ከዚህ አንፃር 9800 የሚሆኑ ሰዎች በ5 የማሰልጠኛ ጣቢያዎች የተሐድሶ ስልጠና ተሰጥቷቸው ሮብለት ይመረቁና ወደ ህብረተሰቡ ይቀላቀላሉ። ምን ማለት ነው? የተሳተፉበት ሁኔታ እንዲገባቸው ዝርዝር ጉዳዮችን በዝርዝር እንዲያውቁትና ምናልባት ልማትን ለማደናቀፍ የሄዱበት መንገድ ስተት እንደሆነ አምነው ከማህበረሰቡ ጋር ዳግም ለልማትና ያጠፉትን ንብረት ለመመለስ እንዲሰሩና የሀገሪቱ የልማታዊ ዜጋ ሆነው እንዲቀጥሉ የማድረጉ ስራ በአግባቡ ተሰርቷል። ብዙዎቹም በዚህ ከ9800 የሚሆኑት ሳያውቁና ምናልባትም ጉዳዩ ምን እንደሚያስከትል እንኳን ሳይረዱ በስሜታዊነት የገቡ መሆናቸውን አምነው ተጸጽተው ወደ መደበኛ ተግባሩ የገቡ ናቸው። ሌላው 2449 የሚሆኑት ግን ጥፋትን ሆን ብለው ያከናወኑና በህግ አግባብ ሊታዩ የሚገባቸው ጉዳዮች ስላሉ እነዚህ በህግ አግባብ በቀጣይ ሂደቶች የሚዳኙ ይሆናሉ። በነገራችን ላይ ተጨማሪ እነዚህ 9800ዎቹ ሲያዙ ከኛ ጋር ነከሌም ነበሩ። እነዚህም ተሐድሶ ያስፈልጋቸዋል። እነዚህም ደግሞ የበለጠ ጉዳዩን ሊያውቁት ይገባል። በስሜታዊነት ከኛ ጋር ነበሩ ብለው ለይተው ያወጧቸው የማህበረሰብ ክፍሎችና ህብረተሰቡም ደግሞ በጥፋት ስራ ውስጥ ነበሩ ብሎ የለያቸው ደግሞ 12500 የሚሆኑ አሉ። እነዚህም እንግዲህ ወደ ስልጠና ገብተው በቅርቡ እነዚህም ተመሳሳይ የተሐድሶ ስልጠና ከተሰጣቸው በኋላ የሚወጡ ነው የሚሆኑት። 19 የሚሆኑ ደግሞ በተለያዩ ሀገሪቱ አካባቢዎች ሲንቀሳቀሱ የነበሩ በቡድን ተደራጅተው የጦር መሳሪያ ይዘው ሲንቀሳቀሱ የነበሩ 19 የሚሆኑ ቡድኖች በቁጥጥር ስር ውለዋል። እንግዲህ ይሄ የተቀናጀ ስራ እንደነበር ነው አቶ ሲራጅ የገለጹት። ከሀገር ውስጥ እንዲህ አይነት የተደራጁ ቡድኖች አሉ፣ ከውጭም ደግሞ የሚመጡ ነበሩ። ስለዚህ እዚህ ላይ
የህብረተሰቡ ከኮማንድ ፖስቱ ጋር የመተባበሩ ደረጃስ በምን መንገድ ነው የገለጹት? ይሄን ነው አሁን ደረጃው ከፍ ስላለ ነው እንደዚህ የሁሉ ድልና ስኬት ሊገኝ የቻለው ደረጃው ከፍ ያለ ነው። ህብረተሰቡ በየኔነት ስሜት እስከ ማጋለጥ ጀምሮ እነዚህ ተሳትፈዋል ሊጠየቁ ይገባል ብሎ ከማውጣት ጀምሮ ለምሳሌ አሁን እነዚህ ሁለት ቡድኖች ተይዘዋል በኤርትራ አደራጅነት ወደ ሀገር ውስጥ ሊገነቡ የነበረው አንዱ 30 አባላት ያለው አንዱ 82 አባላት ያሉት በሁመራ አካባቢ ተያዙታሉ። እነዚህ ቡድኖች እንዲያዙ ያደረገው አንዱ ዋነኛ ምክንያት የህብረተሰቡ ተሳትፎ ነው። በሚሊሻዎች ናቸው ጥቆማ የደረሰ የተያዙትም። ስለዚህ የህብረተሰቡ ተሳትፎ የጎላ ነበር ነው። ሌላው ግን እነዚህን በህግ በማቅረብ ሂደት ውስጥ እጥረቶች አሉ ቶሎ ወደ ህግ አልቀረቡ የሚል ጥያቄ ተነስቶላቸው ነበር። አቶ ሲራጅም ይሄንን በትክክል አስቀምጠዋል። ምክንያቱም አስቸኳይ ጊዜ አዋጁም ሲወጣ ሳይታሰብ ነው የተያዙትም ሰዎች በዚህ ቁጥር ይበዛሉ ተብሎ አልታሰበም። ስለዚህ የህግ ሂደቱም የተወሰነ መጓተት ይኖራል። ነገር ግን ማጣራት ስላለ ቀደም እንደለየሁልህ በተሞክሮ የሚወጡ አሉ፣ እንደገና ደግሞ በህግ ሊጠየቁ የሚገባቸው አሉ። እነዚህ መለየቶች ላይ ለማስተካከል ሲባል ያላግባብ እንዳይሆን ሲባል የተስተካከሉ ነገሮች አሉ። እነዚህን እየሰራን ነው። በዞን ደረጃ እንሄዳለን ብሏል። ሌላው አዋጁ ገዳቢ ነው የሚለው ነገር አይደለም። ከፖለቲካ ፓርቲዎች ጋርም ተወያይተን ተስማምተናል። መጀመሪያ አካባቢ የግንዛቤ ጥረት የማኔጅመንት ስብሰባ በመስሪያ ቤት እንኳን የሚደረገው አዋጁ ይከለክላል የሚሉ ሐሳቦች ነበሩ። ኋላ ግን በተጠናቸው ማብራሪያዎች ይበልጥ ግልጽነት ተፈጥሯል። አሁን ኳስም ማየት ይከለክለናል የሚሉ አሉ። ነገር ግን ስቴዲየም ተይቶ ኳስ እየታየ በህብረት እየተደገፈ በቤት ውስጥ ለሚደረግ የኳስ ጨዋታ ማየት ክልከላው የለውም። ስለዚህ መገደብ ሳይሆን የተሻለ ሰላምና የተሻለ መረጋጋት አምጥቷል የሚል ነው። በነገራችን ላይ ተመስገን በዜናችንም ማታ ተመልሰን የምንመጣበት ይሆናል። እንዲሁም ከ3 ሰዓት በኋላ ደግሞ ሙሉ መግለጫውን እንደምናስተላልፍ ለተመልካቾቻችን መግለጽ ፈልጋለሁ። አመሰግናለሁ። እኔም አመሰግናለሁ። መልካም ቀን። የትምህርት ጥራትን ለማረጋገጥ የወላጆች እገዛና ክትትል አስፈላጊ ነው። ይሁን እንጂ ወላጆች ከትምህርት ማህበረሰቡ ጋር ተቀናጅተው ልጆቻቸውን የመከታተል ልምዳቸው ዝቅተኛ መሆኑ ነው በአዲስ አበባ ትምህርት ቢሮ የወላጅ ተማሪና መምህራን ህብረት የገለጸው። ሙሉጌታ ተስፋዬ በዚህ ጉዳይ ላይ ዝርዝሩን አዘጋጅቷል። ሁናቸው ታዬ እንደሚከተሉ ያቀርበዋል። እስራኤል በእምነት በኢየሩሳሌም አንደኛ ደረጃ ትምህርት ቤት የ8ኛ ክፍል ተማሪ ናት። የቤተሰቦቿ ድጋፍና ክትትል በትምህርቷ እንድትጎብዝ አስተዋጽኦ እንዳበረከተላት ትናገራለች። የሷ መከታተል ትምህርቴን በስትክክል እንድከታተል አድርጎኛል እና ጥናቴንም በስትክክል እንዳጠና አድርጎኛል እና ለኔ ጥሩ ውጤት እንዳመጣ ክትትሏ እርዳታ አድርጎልኛል። የወላጆች እገዛና ክትትል በልጆች ውጤትና ስነ ምግባር ላይ የራሱ ሚና እንዳለውም የእስራኤል እናት ገልጸዋል። አገራችን የተማረ ዜጋ እንዳታጣ ሁሉም የተቻለውን ርብርብ በማድረግ ውጤታማ የመሆን ጥረት ይጠበቅብናል። ይሁን እንጂ በአዲስ አበባ የሚገኙ ትምህርት ቤቶች የወላጆች ክትትል አናሳ መሆኑን በከተማው ትምህርት ቢሮ የወላጅ ተማሪና መምህራን ህብረት እንዲሁም አስተማሪዎች ተናግረዋል። ይህም ተማሪዎች ወደ አላስፈላጊ ቦታዎች እንዲሄዱ እያደረገ ነው ተብሏል። ወላጁ መጥቶ ትምህርት ቤት ልጁን የመከታተል ጉዳይ በጣም አናሳ ነው፣ ይቀረዋል። እዚህ ጋር ነው ለመምህሩ ራስ ምታት የሆነው ይሄ ነው። እንደ ትምህርት ቤት ስናየው ተማሪው የክፍል ስራ አይሰራም፣ የቤት ስራ አይሰራም። በስነ ምግባር እንዲወጣ ያሉ ተማሪዎችም ሲኖሩ የትምህርት ቤቱ ማህበረሰብና ወተምህን መምህሩም አስተዳደሩም እንደገና ወላጁም አንድ ላይ ሆኖ የተማሪዎችን ውጤትና ስነ ምግባር ለማሻሻል በሚጠሩበት ጊዜ የወላጅ መምጣት አናሳ ነው። ልጅና ጓንቶ ነው የሚሰሩ ወላጆችም አሉ፣ ግን ቁጥራቸው ጥቂት ነው። ያገባኛል ብለው የሚሰሩ ትምህርት ቤት ላይ ቁጥራቸው ጥቂት ነው። እኛ ግን የምንፈልገው ያ ቁጥር እንዲበራከትልን ነው። ለምን አጋዥ ስለሆኑ ማለት ነው። ልጁም መላክ እንጂ ያ ልጅ የቤት ስራ ይሰራል ወይ የክፍል ስራ ይሰራል ወይ አይሰራም አንድም ወር ብቅ ብለው አያዩ ገብቶ ሱፐርቫይዝ ማድረግ ኃላፊነት ሁሉ አላቸው። በቂ ዜጋ የሆኑትን ወጣቶች ማምረትና ለቀጣይ አገር ተረካቢ የሚሆኑበትን መንገድ ማመቻቸት እዚህ ላይ ህብረተሰቡ መስራት መቻል አለበት። ህብረቱ ችግሩን ለማቃለል ኮሚኒኬሽን ቡክ የተባለ ወላጅና መምህራን መረጃ የሚለዋወጡበት አዲስ ስልት በሁሉም ትምህርት ቤቶች ለመተግበር እየተንቀሳቀሰ መሆኑንም ገልጿል። ልጆቻቸውን ዛሬ የትዋልክ የትገባህ ምን ሰራህ በማለት ክትትል ቢያደርጉ ውጤታማ ይሆናሉ ብለን እንገምታለን። እኛም ደግሞ ኮሚኒኬሽን ቡክ በማዘጋጀት የእርስ በርስ ግንኙነት በመፍጠር ተማሪውን ውጤታማ እናደርጋለን የሚል እንደ ወተመህ የራሳችን የሆነ እቅድ አለን። በሀገሪቱ በደረቅ ወደቦች ላይ ተከማችተው የሚገኙ ኮንቴነሮች በተቀላጠፈ ሁኔታ ከወደቡ ባለመውጣታቸው በወደቡ የቀረጥ ገቢ ላይ ጉዳት እያደረሱ መሆናቸውን የኢትዮጵያ ገቢዎችና ጉምሩክ ባለስልጣን አስታወቀ። በሀገሪቱ ወደቦች ላይም ከ2300 በላይ የሚሆኑ 2 ወር የበለጣቸው ኮንቴነሮች አሉ ነው የተባለው። ይመራደም ዝርዝር አለው።
በአሁኑ ጊዜ በኢትዮጵያ ደረቅ ወደቦች ውስጥ ከ9400 በላይ የሚደርሱ ከውጭ የገቡ ኮንቴነሮች አሉ። እነዚህ ኮንቴነሮች በወደቡ ላይ ተከማችተው መቀመጣቸውም የወደቡን አገልግሎት አሰጣጥ እንዳይፋጠን ከማድረጋቸውም ባሻገር የገቡት እቃዎች በአግባቡ ለታለመላቸው ዓላማ እንዳይውሉ አድርጓቸዋል ብሏል የኢትዮጵያ ገቢዎችና ጉምሩክ ባለስልጣን። ከዚህም ጋር ተያይዞ አስመጪዎች የደረቅ ወደቦችን ከታለመላቸው ዓላማ ውጪ እንደ መጋዘንነት ይጠቀሙበታል ነው የተባለው። አሁን እንደምታዩት ተርሚናላችን ሞልቶ የሚታየው በአብዛኛው ልክ እንደ ማጠራቀሚያ ይወሰዳል። ይሄ ወደብ ለምን ባለሀብቱ መርካቶ ከሚከፍለው ክራይ እዚህ የሚከፍለው ክራይ ተመኑ በጣም አነስተኛ በመሆኑ እና በሌሎችንም ምክንያቶች ቶሎ የማያነሳበት ሁኔታ ያጋጥማል። በሞጆ ደረቅ ወደብ ተከማችተው ከሚገኙት ኮንቴነሮች መካከል ከ1600 በላይ የግል አስመጪዎች፣ ከ500 በላይ የመንግስት ተቋማትና ከ140 በላይ የሚሆኑት ደግሞ የመንግስት የልማት ድርጅት እያስመጧቸው ናቸው። የኢትዮጵያ ገቢዎችና ጉምሩክ ባለስልጣን አዋጅ ከውጭ የገቡ እቃዎች በተለያዩ ምክንያት ከወደቡ ፈጥነው መውጣት ባይችሉ እንኳ እስከ 2 ወር ድረስ እንዲቆዩ ይፈቅድላቸዋል። ነገር ግን የገቡት እቃዎች ከተፈቀደላቸው ቀን ውጪ ተከማችተው ይቆያሉ። የተከማቹት ኮንቴነሮች በተያዘላቸው ቀነ ገደብ ውስጥ ባለመውጣታቸው ሀገሪቱ ከደረቅ ወደቡ የምታገኘው የቀረጥ ገቢ ላይ ከፍተኛ የሆነ አሉታዊ ተጽዕኖ ያሳድራል። የልማት ጥያቄ የሚመለሰው ከዚህ ከምንሰበስበው ገቢ ነው። ስለዚህ ኮንቴነሮች በወቅቱ በወጡ ቁጥር የዛውኑ ኃይል ወደ ልማቱ ኢንጀክት የምናደርገው ገቢ እና ህብረተሰቡ የሚያገኘው ጥቅም የዛውኑ ኃይል ከፍ እያለ ነው። ባነሰ ቁጥር ግን የዛውኑ ኃይል ህዝቡ ከኛ የሚፈልገውን ፍላጎት እያሳነሰ ነው የሚመጣው። በወደቡ ተከማችተው የሚቆዩ ኮንቴነሮችን ከመውረስን ባሻገር አስመጪዎችን በመለየት ለሚመለከተው አካል የማሳወቅ ስራ ይሰራል ተብሏል። በተለይ ተደጋጋሚ በዚህ መንገድ የሚታወቁ አስመጪዎችን ለይተን ለንግድ ሚኒስቴርና ለብሔራዊ ባንክ የማሳወቅ ስራ እንሰራለን እንጂ ዝም ብሎ በመውረስና በሁለቱ ተቋማት እርምጃ በመውሰድ ብቻ የሚበቃ ጉዳይ አይደለም። ሌሎች ዘለግ ያሉ ሁኔታዎችን ማየት ይጠይቃል። ባለስልጣኑ በአሁኑ ጊዜ በወደቡ የተከማቹ ኮንቴነሮች እስከ ታህሳስ 30 ድረስ ካልተነሱ ይወረሳሉ ብሏል። በህገወጥ መንገድ ሀረርን አቋርጠው ከሀገር ሊወጡ በነበሩ 32 ሰዎች ላይ ጉዳት ደረሰ። ባለፉት 6 ወራት በሐረሪ ክልል 10,000 ወጣቶች በህገወጥ መንገድ ሲወጡ ተይዘዋል። የክልሉ የመንግስት ኮሚኒኬሽን ዘገባን የሚያቀርበው ዳዊት ጣሰው። ስደት ለእነዚህ ወጣቶች ህይወታቸውን የሚቀይር ብቸኛው አማራጭ መስሏቸው ነበር። ተስፋቸውን እንደሰነቁ መንገድ ከመጀመርም ወደ ኋላ አላሉም። ሆኖም ግን በህገወጥ አዘዋዋሪዎች የተሞሉት ተስፋ ከሐረር ሊያሻግራቸው አልቻለም። ጉዟቸውም እዚያው ተገቷል። ስደት ላይ ጥንቃቄና ምቾት ወደ ጎን የሚባሉ ናቸውና እነዚህ ወጣቶችም በሌሊት በጭነት ተሽከርካሪ ተጭነው ሲጓዙ አደጋ ደርሶባቸዋል። በአደጋውም 6ቱ ሲሞቱ በ26ቱ ላይ ደግሞ ቀላል አደጋ ደርሷል። ይህ የመጀመሪያ ለመሆኑን የተናገሩት የክልሉ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ጣሰው ቻለው በክልሉ በርካታ ወጣቶች ከሀገር ሊወጡ ሲሉ መያዛቸውንና ወደ ቤታቸው እንዲመለሱ መደረጉን ገልጸዋል። የሐረሪ ፖሊስ ኮሚሽን ከመቼውም የበለጠ ከፍተኛ የሆነ ጥረት እያደረገ ያለበት ሁኔታ ነው ያለው። ቢያንስ ለ6 እና ለ7 ዓመት በላይ በዚህ በህገወጥ ዝውውር ላይ ከፍተኛ ስራ እየሰራ ያለበት ሁኔታ ነው ያለው። ይሄው ምንድነው እሱ ወጣቶች ከዚህ በህገወጥ ደላሎች ተታለው ከሀገር እንዳይወጡ ከሀገር እንወጣለን ብለው ደግሞ ከፍተኛ ጉዳት እና በደል እየደረሰባቸው ነው ያለውና ስለዚህ ከወዲሁ ወደ ድንበር ሳይደርሱ ወደሚፈልጉበት ቦታ ሳይደርሱ የሐረሪ ፖሊስ ኮሚሽን ያው እዚሁ በቁጥጥር ስር አውሏቸው ወደ ትውልድ ሀገራቸው የሚመለስበት ሁኔታ ነው ያለው። ለወጣቶቹ ችግር ላይ መውደቅ ዋነኛው ምክንያት ሰንሰለት እየፈጠሩ ያሉ ህገወጥ ደላሎች ናቸውም ብሏል። እነዚህን ለመቆጣጠር ከአጎራባች ክልሎች ጋር በትኩረት ሊሰራ እንደሚገባ በመጠቆም ኃላፊዎች የሚመለከታቸው አካሎች በዚህ ጉዳይ ላይ ከፍተኛ ትኩረት ሊሰጡ ይገባቸዋል። ባለፉት 6 ወራት ብቻ በሐረሪ ክልል 10,000 ወጣቶች በህገወጥ መንገድ ሲወጡ ተይዘው ወደ መጡበት እንዲመለሱ ተደርጓል። የኮንስትራክሽንና ኢንዱስትሪውን ዘርፍ በጥናትና ምርምር ለመደገፍ የተቋቋመው የዩኒቨርሲቲ ኢንዱስትሪ ትስስር ፎረም በተጠናከረ መልኩ ሊሰራ እንደሚገባ የኮንስትራክሽን ሚኒስትሯ ኢንጂነር አይሻ መሐመድ አሳሰቡ። የፎረሙ የስራ እንቅስቃሴን የሚገመግን አውደ ጥናት ተካሂዷል። ዮሐንስ ፍሳ ተከታትሎታል። የኢትዮጵያ ኮንስትራክሽን ፕሮጀክት ማኔጅመንት ኢንስቲትዩት በ2000 ዓ.ም ሲመሰረት
በሀገሪቱ የግንባታ ፕሮጀክቶች በጥራት በጊዜ አጠቃቀምና በወጪ አስተዳደር ያላቸውን አፈጻጸም በማሻሻል ሀገራዊ የልማት እቅዶችን በላቀ ሁኔታ ለማስፈጸም ታልሞ የተቋቋመ ነው። በኢንስቲትዩቱ አዘጋጅነት ሁለተኛው ሀገር አቀፍ የኮንስትራክሽን ስራዎችና የቤቶች ልማት የዩኒቨርሲቲ ኢንዱስትሪ ትስስር ለማጠናከር ያለመ አውደ ጥናትም ተካሂዷል። አውደ ጥናቱ በዋናነት ከፍተኛ የትምህርት ተቋማት ችግር ፈቺ የሆኑ ጥናቶችና ምርምሮችን እንዲሁም ቴክኖሎጂዎችን በማፍለቅና በማላመድ የሀገሪቱን ኢንዱስትሪና ኮንስትራክሽን ዘርፎች ለመደገፍ ታልሞ የተቋቋመውን ፎረም የስራ እንቅስቃሴ ለመገምገም ያለመ ነው። የፎረሙን እንቅስቃሴ አስመልክቶ የቀረቡ ጥናቶች እንደሚያመላክቱት ከሆነ በፎረሙ ከታቀፉት 12 ዩኒቨርሲቲዎች አንዳንዶቹ በቀጠናዊ ትስስሩ ጥሩ እየሰሩ ቢሆንም በዛ ያሉት ግን በተለያዩ ችግሮች ምክንያት አስተዋጽኦአቸው ውስን መሆኑ ነው የተገለጸው። በዩኒቨርሲቲዎችም በተመራማሪዎችም በኩል እንግዲህ የስጋት ሁኔታ አለ። እኔ ረጅም ጊዜ ተመራምሬ ያመጣሁትን ነገር የአእምሯዊ ንብረትን ባልተመዘገበት ሁኔታ ለሰው ለሌላው አካል አሳልፌ መስጠቱን የሚል ከዛም ባለፈ ደግሞ አንዳንዴም የሚያስፈልገው የገንዘብ መጠንም እንዲያገኙ ጥያቄ የሚያቀርቡበት ሁኔታ አለ። ለምርምር የሚያስፈልገውን የገንዘብ ሶርስ ከግል ተቋማትንም ጭምር የማሰባሰቡና ያንን የሚያነሱትን ጥያቄ ለመመለስ ጥረት የምናደርግበትና በአብዛኛው የተነሱ ጥረቶች ወይንም ደግሞ ለስራችን እንቅፋት ይሆናሉ ብለን ያሰብናቸው ነገሮች በዚህ መልኩ ለመፈጸም ሀሳብ ይዘናል ማለት ነው። በዩኒቨርሲቲ ኢንዱስትሪ ትስስር ውስጥ እየተሳተፉ የሚገኙ ዩኒቨርሲቲዎችን በበኩላቸው ከአእምሯዊ ንብረት ጥበቃና መሰል ችግሮች ጋር በተያያዘ እስካሁን የሚጠበቅባቸውን አለመስራታቸውን ገልጸው በቀጣይ ዘርፉን የሚደግፉ ጥናትና ምርምሮችን ለማድረግ እንደሚሰሩ ነው የገለጹት። ቁርጠኝነት ከመዋቅር ይጀምራል፣ ከበጀት ይጀምራል። ዋናው ነገር አብረ ስትሰራ የጋራ ተጠቃሚ ከሆንክ ቁርጠኛ ትሆናለህ። ለመምህራን ግራንት የሚደረጉ የምርምር ስራዎች ሞር ኢንዱስትሪውን ይነካሉ ወይ፣ ወደ መሬት መውረድ ይችላሉ ወይ፣ ትክክል ሊሸጋገሩ የሚችሉ ቴክኖሎጂዎች ናቸው ወይ የሚለውን ፎከስ አድርጎ በዛ ላይ ሊሰራ እቅድ ይዘናል። በአውደ ጥናቱ ላይ የተገኙት የኮንስትራክሽን ሚኒስትሯ ኢንጂነር አይሻ መሐመድ ፎረሙ ለኮንስትራክሽንና ኢንዱስትሪው ዘርፎች ማደግ ያለው አስተዋጽኦ ላቅ ያለ በመሆኑ ባለድርሻ አካላት በቅንጅት ሊሰሩ እንደሚገባም ነው የተናገሩት። የኢንዱስትሪ ዩኒቨርሲቲ ትስስሩ ቅንጅታዊ አሰራር ጉልህ ሚና እንዳለው በመገንዘብ የጀመራችሁትን የዩኒቨርሲቲ ኢንዱስትሪ ትስስር ፎረም አጠናክራችሁ እንድትቀጥሉ በማሳሰብ በዚህ አጋጣሚ ሚኒስቴር መስሪያ ቤታችን ከጎናችሁ መሆኑን እየገለጽኩ በዘርፉ የጀመርነውን የሀገራችንን ህዳሴ ጉዞ ማሳካት እንደምንችል እምነቴ የጸና ነው። በሁለተኛው ሀገር አቀፍ የኮንስትራክሽን ስራዎችና ቤቶች ልማት የዩኒቨርሲቲ ኢንዱስትሪ ትስስር አውደ ጥናት ላይ የፎረሙ የ2008 የስራ ክንውንና የ2009 እቅድም ቀርቦ ውይይት ተደርጎባቸዋል። የብዝሃነትና የህዳሴ ድምፅ ኤቢሲ የ7 ሰዓቱን ዜና በዚሁ አጠናቀን። ተመስገን በየነ ነኝ። ብሩክ